በኤአይ የተሰራ መዝሙር አለ። ሳምሶን በጣም ጠንካራ ነው፣ ኃይሉ እግዚአብሔር ነው የሚል መዝሙር። ሰላም ለእናንተ፣ እንዴት ናችሁ? ሁሉ መልካም ነው ወይ? ሁሉ አማን ነው ወይ? መንደሩ፣ ሰፈሩ፣ ቄው፣ አካባቢ ሁሉ ደህና ነው ወይ? ከላይ እንደኔም በመስኮት ከታች በምንድን ነው የሚባለው? ከታች ደግሞ በበሩ በኩል ያላችሁ ሁላችሁ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ ያለው። እንደሱ ያምራል፣ ቆንጆ ነው። እንደሱ ኧረ እንደሱ ያምራል። እንዳሁኑ ግብዳ ያድርገው ራስህ። አይ ጥሩ ነው አቤል። እሺ አንተ ካልከባል እሺ ያ ጫፉ ጋር ነው የመጣሁት። ቅድም ስገባ ብቻ የመጀመሪያ ገባሁት እኔ ነበርኩ። ኧረ እኔን አታተልቀኝ፣ ያንተ ቪዲዮ ይተልቃባ ብራዘር። ያ እንደሱ ይሄ ቆንጆ እና ሙዚቃ ደሙ ለነፍስ የሚል ነበረ። ከዛ በኋላ ሰማ ጀምርም ወጣውኝ ማለት ነው። ስመጣ ሶም እየተወራ ነው የደረስኩት። መጨረሻ አካባቢ ላይ ነው የመጣሁት። ግን ከሳምሶን ለግል ደስታ ከመኖሩ አንጻር ጋር ተያይዞ የተወራ ሀሳብ እንዳለ ተረድቻለሁ። ሳምሶን ሸክም ነበረበት። ያው እንደምታውቁት ነው የመሳፍንት መጽሐፍ ሲጀምር ኢያሱ እስራኤልን ለሙሴ የተገባውን ቃል ኪዳን እግዚአብሔር በኢያሱ በኩል በጣም ብዙ ነገስታትን ድል ነስቶ ከዛ ከደከመ መንገድ ላይ በበረሃ ካለፈ የግብፅን ሽንኩርት እመኛለሁ ፈልጋለሁ እያለ ሲመለስ እግዚአብሔር እያስታገሰ ከመለሰው፣ ግን መንገድ ላይ የተወለደውን አዲስ ትውልድ እግዚአብሔር ሲያስገባ ምንድን ነው ዮርዳኖስን ተሻግረው ካለፉ በኋላ ኢያሱ የመጨረሻ ከእረፍታቸው ከነዓንን ከወረሱ በኋላ ቻሌንጅ አይነት ላይፍ ውስጥ ሲገቡ ወይም ከእግዚአብሔር ሸርተት ሲሉ ሲመለከታቸው እኔና ቤቴ ግን እግዚአብሔር እናመልካለን እናንተ የምታመልኩትን ምረጡ የሚል ነገር ሲሰጣቸው ትመለከታላችሁ። እስራኤል ካረፈ በኋላ እግዚአብሔርን ትቶ ከጽድቅ ህይወት፣ ከእግዚአብሔርን ከመፍራት ህይወት፣ ከቅድስና ህይወት፣ በምድረ በዳ የጠራውን አምላክን ከማምለክ ህይወት ተንሸራቶ እንደወጣ መጽሐፍ ቅዱስ ይናገራል። ግልጽ ነው። ነህምያ ምዕራፍ 9 ላይ የነህምያ ትውልድ እግዚአብሔርን አንተ አልተሳሳትክም ባሉበት በምዕራፍ 9 ላይ እንዴት እግዚአብሔር አብርሃምን ከኡር እንደጠራው፣ እንዴት እግዚአብሔር አብርሃምን ህዝብ እንዳደረገው፣ እንዴት ቃል ኪዳኑ እንደፈጸመለት፣ እንዴት የሳራን ማህፀን መካኗን ሴት እንድትወልድ እግዚአብሔር እንዳደረገ፣ ከዛ እስራኤል እንዴት 12 ልጆች እንደወለደ ከያዕቆብ በኋላ ያዕቆብና ኤሳውን ይስሐቅን ያነሱና ከዛ እነዛ 12ቱ ደግሞ በዮሴፍ በኩል እንዴት ወደ ግብፅ እንደወረዱ ከ430 ዓመታት በኋላ እግዚአብሔር በሙሴ በኩል እንዴት ከእስራኤል እንዳወጣቸው ይነግርና ሲያርፍ እስራኤል ሲደላደል ሲቀመጥ እግዚአብሔርን ረሳ። በረሃ ያላስረሳውን እግዚአብሔርን፣ ጥማት ያላስረሳውን እግዚአብሔርን፣ መንገድ ያላስረሳውን እግዚአብሔርን። ምክንያቱም እግዚአብሔር ታምራት ይገልጥ ነበር በምድረ በዳዎቻቸው ላይ። እስራኤል እግዚአብሔርን ረሳ። መቼ? ኢያሱ ምድሪቱን እንዲወርሱ ካደረጋቸው በኋላ። ስለዚህ መጽሐፍ ቅዱስ የመሳፍንት መጽሐፍ ሲጀምር የሶምሶን ታሪክ ያለበት መጽሐፍ ሲጀምር እስራኤል ሁሉ በፊቱ ትክክል የመሰለውን ወይም ልክ የመሰለውን ያደርግ ነበር። ጣዖት የሚያመልከው ጣዖት ያመልክ ነበር። ሚሴሰነው ይሴሰን፣ እርኩሰት የሚያደርገው እርኩሰት ያደርግ ነበር። በአሕዛብ መንገድ የሚሄደው ይሄድ ነበር እና በዚህ መካከል እግዚአብሔር መሳፍንትን ያስነሳላቸው ነበረ። ጠላቶቻቸው ሲወሯቸው ወይም በኃጢአታቸው ምክንያት ተላልፈው ሲሰጡ ያለቅሳሉ። የእስራኤል ሕዝብ ወደ እግዚአብሔር የመጮህ ልምድ አለው። ሲጮሁ እግዚአብሔር ታዳጊዎችን ያስነሳላቸው ነበር እና ከተነሱት ታዳጊዎች መካከል አንደኛው ታዳጊ ሶምሶም ነው። እንግዲህ ሶምሶም እንደምታውቁት በጣም ጠንካራ ሰው ነው። እግዚአብሔር ኃይል ያስቀመጠበት ሰው ነው።
ፍልስጤማውያን የሚያስጨንቅ ሰው ነው። በጣም ኤክስትራ ኦርዲነሪ የሆነ የእግዚአብሔር ህልውና የነበረበት ሰው ነው። ግን እንዳለበት ክብር እንደነበረበት የእግዚአብሔር ኃይልና አሰራር ልክ በጣም ሲሪየስ ሰው አልነበረም። ላይፍ ላይ ሲወራረድ ታዩታላችሁ። ቁማር የሚመስል ነገር ሲጫወት ታዩታላችሁ። ደሊላ የምትባል ሴት ከወገኖቹ ውጪ አንድ እስራኤላዊ መሳፍንት ኤክስፔክት የሚደረገው ከወገኖቹ መካከል ቆንጆ ወይም ለሱ የምትሆን ሴት አግብቶ ዘሩን እንዲያስቀጥል ነው። እሱ ግን ሄዶ እንዲታደገው ያው እስራኤልን እንዲታደግ እግዚአብሔር የቀባው ወይም መስፍን አድርጎ ያስነሳው ከፍልስጤማውያን ነው። ከፍልስጤማውያን ሴት ልጆች ሄዶ ለራሱ ደስታ ለራሱ ፍላጎት ሴቲቱን ሚስቱ ለማድረግ ሲሞክር እናያለን። አሁን ይህንን ስናወራ ሶምሶም እንደው ሶምሶም ለድንጋይ የወረወረን የሚመስላቸው አንዳንድ የግራ ጆሮስ አድማጮች እንደሱ አይደለም። የእግዚአብሔር ቃል በጣም ለየት የሚያደርገው መጽሐፍ ቅዱስ በጣም የምንወዳቸውን ጻድቃኖች ድካማቸውን፣ ውድቀታቸውን፣ እግዚአብሔርን ያሳዘኑበትንም ነገር ይነግረናል። እንደ ልቤ ያለውን ዳዊት እንደ ልቤ ብቻ አይደለም የሚለው፣ እንዴት ዳዊት እንደሳተ ይነግረናል። ጎልያድን እንዴት እንደጣለ ብቻ አይደለም ያወራን መጽሐፍ ቅዱስና ስለዚህ ከድካማቸው እንድንማር አንደኛ ቆሮንቶስ ምዕራፍ 10 ላይ ሐዋርያው ቅዱስ ጳውሎስ የእስራኤልን ሕዝብ በምድረ በዳ እንዴት እንደጠፉ እንዴት እንደቀሩ ይነግረንና ይህ ለትምህርታችን ተጽፏል ይላል። መጽሐፍ ቅዱስ ውድቀታቸው የተጻፈልን እንደ ሶምሶም ላይ የተቋቋመን ደካማነቱን እንድንገልጥም ሳይሆን በሱ ያለፈበት መንገድ ውስጥ እኛ ራሳችንን እንደመስታወት የእግዚአብሔር ቃል እንደመስታወት ስለሆነ ራሳችንን አይተን አሁናዊ ህይወታችንን እንድናስተካክል፣ መንገዳችንን እንድንሰልል፣ አካሄዳችንን እንድናርም ነው የሶምሶም ታሪክ እንደ እግዚአብሔር ቃል የተጻፈልን። ስለዚህ ሶምሶም አትንካ የተባለውን ሲነካ እናያለን። ፍላጎቱን ሲያሟላ እናያለን። ሚስጥር ደባቂ እንዲሆን እናትና አባቱ እስከ ሞታቸው ታምነው የደበቁትን የልጃቸውን ኃይል የልጃቸውን ክብር መገኛ ጸጉሩን እንዴት አድርጎ ለዛይ ሴት እንደነገራት፣ እንዴት እንደተዋረደ፣ እንዴት መጫወቻ እንደሆነ። ይሄ ደግሞ መጫወቻ የሆነበት ምክንያት ያቺ ደሊላ የምትባል ሴት እሷ ለፍልስጤማዊነቷ የነበራትን ፓሽን ያክል እሱ ለአይሁድነቱ ወይም ለእስራኤላዊነቱ ፓሽን አልነበረውም። እንደ ታዳጊ ታማኝ አልነበረም ለጉዳዩ ማለት ነው። እሷ የሀገሯን ሕዝብ ለመጣል ሴትነቷን እንደ ኃይል ወይም እንደሱ ደካማ ጎን ተጠቅማ በሴትነቱ ሄዳ ለሀገሯ ታማኝ ጀግና ሴት ስትሆን፣ እሱ ግን ለሀገሩ ታዳጊ ተደርጎ ተቀብቶ ለሀገሩ ሳይሆን ለደሊላ ፍቅር እንዴት ለስሜቱ ለጊዜ ስሜቱ እንዴት ደስተኛ እንደሆነ ይናገራል። ለዚህ ነው የዕብራውያን ጸሐፊ ሙሴ ለጊዜው ከሚገኝ ከኃጢአት ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል። ደስታ እንደማይሰጥ አይነግረንም መጽሐፍ ቅዱስ። ኃጢአት ደስታን ይሰጣል ይለናል መጽሐፍ ቅዱስ ፋክት ስለሚናገር ማለት ነው። ያ ኃጢአት ግን ጊዜያዊ እንደሆነ በጣም የጥቂት ጊዜ ስሜቶቻችን፣ ፍላጎቶቻችን በነዋይ ላይ ሊሆን ይችላል፣ በእርኩሰት ላይ ሊሆን ይችላል፣ በአመፅ ላይ፣ በአጠቃላይ እግዚአብሔርን ደስ በማያሰኘው ከሀሳብ ጀምሮ ድርጊትን እስከሚወልደው አካሄዳችን ድረስ እግዚአብሔር ማስደስት ግን እኛን ለጥቂት ጊዜ የሚያስደስት እንደሆነ ኃጢአት መጽሐፉ ይናገራልና ሶምሶም ይህንን ነገር ሲመርጥ እናያለን። አይኑን አጥፍተው ከተማውን ሙሉ ላይ እያንፏቀቁ ወፍጮ የሚፈጭ እንዲሆን እንዴት እንዳደረጉት ያ የተፈራ ጀግና 300 ቀበሮችን ይዞ በፍልስጤም እርሻዎች ላይ የለቀቀ በጣም ትልቅዬ የከተማን በር የሚያክል ነገር ገንጥሎ ተራራን የሚወጣ ጃይንት የነበረ በጣም አደገኛ ጉልበት እግዚአብሔር አቅም የሰጠው ሰው ብቻውን በአህያ መንጋጋ 1000 ሰዎችን ክምር እስኪያደርጋቸው ድረስ እንዴት እንደመታቸው መጽሐፍ ቅዱስ ይነግረናል። ግን ሰውነቷ በለሰለሰ ድምጿ በቀጠነ ቀሚሷን በገለበችለት ከጭኖቿ በታች ባስተኛቸው ጊዜያዊ ስሜት በሰጠችው ደሊላ በኩል ለእስራኤል ሕዝብ የተጠራውን የታዳጊነት ጥሪውን እንዴት ካንሶላዋ በታች እንደጣለና እንዴት እንደወደቀ መጽሐፍ ቅዱስ ይነግረናልና ክብሩ ጸጉሩ ላይ ነው። እሱ ግን ክብሩን አንሶላ ላይ ጣለው። ገባችሁ? ክብሩ እግዚአብሔርን መፍራቱ ላይ ነበር። የሶምሶም ክብሩ ለተጣራው ጥሪ ታማኝ መሆን ላይ ነበር የእግዚአብሔር
ጥሪ በሱ ህይወት ውስጥ የነበረው። ግን እሱ ክብሩን እንዴት በጊዜያዊ ደስታና እርካታው ላይ እንዳደረገ መጽሐፍ ቅዱስ ይናገራል። እንደው እንደ አዲስ ኪዳንም ስንሄድ ውድቀቶቻችንን ደስታ አልባ የሆነውን ጊዜያዊ ህይወታችንን ብንመለከተው ደስታ ያጣነው ብዙ ጊዜ ህይወታችን ላይ እግዚአብሔርን በማያስደስት ጊዜያዊ ደስታ ላይ የተሳተፍንባቸው የህይወት ምዕራፎቻችን ደስታ ያጣንባቸው ናቸው። ቼክ አድርጓቸው። እኔ ቼክ እያደረኩ ሰው ላይ አይደለም ማወራው፣ ራሴን ቼክ የማደርገው በጣም ለመደሰት ብዬ እግዚአብሔር የሚያዝንባቸውን ነገሮች ባደረግኩባቸው በእያንዳንዱ ሞመንቶች ላይ ከጊዜያዊ ደስታ በኋላ ቋሚ የሆነ ሐዘን፣ ቋሚ የሆነ ጸጸት፣ ቋሚ የሆነ ባዶነት ስሜት ይሰማኛል። ምክንያቱም ይሄ እውነተኛው ደስታዬ ከእግዚአብሔር ጋር መስማማቴና እግዚአብሔርን ማስደሰቴ ላይ የተመሰረተ ስለሆነ ማለት ነው። ዘላቂው ደስታዬ፣ ወቅት የማይቀይረው ደስታዬ በማግኘት በማጣት በመውጣት በመውረድ በተለያዩ በሚፈራረቁ የህይወቴ ገጽታዎች ምክንያት ከውስጤ የማይወጣው ሰላምና ደስታ ቻሌንጅ የሚደረገው ከእግዚአብሔር ጋር አብሬ ባልቆምኩባቸው ለጊዜ ደስታዬ በተመንኩባቸው ጉዳዮች ላይ ነው። ለጊዜ ደስታችን ስንታመን ዘላቂውን ደስታችን እንዴት እንደምናጣ ከሳምሶን ህይወት ማየት እንችላለን። ለጊዜ ደስታ ከደሊላ መኝታ ለማግኘት የፈለገው ደስታ እንዴት በቃ ተቅበዝባዥ እንዳደረገው፣ እንዴት ያንን የተፈራ ብቻውን ፍልስጤም መንደር የሚገባ አንተ ዳዊት እኮ ሰራዊቶች ይዞ እኮ ነው የሚገባው። የዳዊትን ታሪክ አይታችሁታል። ዳዊት የሳኦል ሰራዊት በሚያሳድድበት ሰዓት ላይ ፍልስጤማውያኖች ሲመጡ ለሃጩን እያዝረበረበ እብድ መሰል ዳዊት እንደሆነ እንዳያውቁት ማለት ነው። ለምን? ብቻውን አይችላቸውም ነበረ። ጥበብ ተጠቀመ ህይወቱን ለማሰንበት ለማቆየት ማለት ለሃጩን እያዝረበረበ እብድ ተጫወተ። በጣም ጃይንት ናቸው ማለት ቀላል ሰዎች አይደሉም። ሶምሶን ማለት መንደራቸው ውስጥ ብቻውን ሰራዊት ሳያንጋጋ ጦር ሳይዝ ብቻውን ገብቶ የሚረብሻቸው ሰው ነው። ምን አይነት ግሎሪ ነው ወላዩ ላይ ያለው። አንተ እንደዚህ አይነት እኮ ነገር እኮ የለም እኮ። እኔ መጽሐፍ ቅዱስ በቃ ፌሪቴል አንዳንድ ጊዜ የሆነ ነገር የሚመስለኝ ለዚህ ነው። ሶምሶን የተለየ ነው። አይተህ ታውቃለህ? የሶምሶን አይነት ጸጋ የለም እኮ። የሶምሶን አይነት ጸጋ ብቻውን ፍልስጤምን የሚያክል ኔሽን የሚያንቀጠቅጥ የሚያስጨንቅ ብቻውን ገብቶ ብቻውን ህይወታቸውን ኑሯቸውን የሚያመሰቃቅል ጀግና የሆነ ሰውዬ፣ ጦረኞቹ ማይችሉት ሰውዬ ለስላሳ ቆዳ ያላት ደሊላ አሸነፈችው። ለምን? እሷ ጋር ጊዜያዊ ስሜቱን ስለፈለገ፣ ቅድም ሆሊነሱን ሳይሆን ሃፒነሱን ስለፈለገ እያለ ነበር ማቲ። አዎ ሆሊነስ አጥራችን ነው፣ የጥንካሬ አጥራችን፣ የከፍታ ማማችን ከእግዚአብሔር ጋር በቅድስና መኖራችን ነው። ፋክት ነው። አሁን የምናገረው አሁን ላይ ህይወታችን እንኳን ኃጢአተኝነት እየተሰማን እግዚአብሔርን የሚያሳዝን ህይወት ውስጥ እንዳለን እንኳን ቢሰማን ወገኖች፣ ይህን አሁን የምትሰሙኝ ሰዎች እግዚአብሔርን የሚያሳዝን ህይወት ውስጥ እንዳለን እንኳን ቢሰማን እንዳትነግሩት፣ ለአእምሯችሁ ኮምፕሮማይዝ እንዳታደርጉ፣ ጥቅስ እንዳትፈልጉለት ለድካማችሁ። እግዚአብሔር ቅዱስ ነው በሉ በህይወታቸው። አሁንም እግዚአብሔር ቅዱስ ነው። አሁን ትናንትና ደክመህ እኮ የሆነ ኃጢአት ውስጥ ነበርክ እኮ ምንም። አሁን ራሱ ከቅርብ ጊዜ በፊት ጊዜያዊ ደስታ ውስጥ ልትሆን ትችላለህ። ምንም ማተር አያደርገውም። ግን አይምሮውን እንዳታስለምደው በቃ ኮምፕሮማይዝ ማድረግ በጣም ውድቀት፣ የአማኞች ውድቀት ለኃጢአታችን የምናጣቅሳቸው ጥቅሶችና ኃጢአታችን ላይ ኮምፕሮማይዝ ለማድረግ የምንፈልገው እግዚአብሔርን ባሳዘንበት በቅድስና ባልተመላለስንበት ህይወት ላይ እግዚአብሔር ከኛ ጋር በኃጢአቱ በአመፁ እንደተስማማ የምናስብባቸው ነገሮች ናቸው፣ ስህተቶች። አዎ ደክም ያለው እግዚአብሔር ግን ቅዱስ ነው። የኔ የአመፅ አብሮ አይቆምም። አሁን ድካም ላይ ነው ያለሁት። አሁን ዝለት ላይ ነው ያለሁት። አሁን መውደቅ ላይ ነው ያለሁት። ጉልበቴ ከርቶኛል። አሁን ኃጢአተኝነት እየተሰማኝ ነው። የሆነ እግዚአብሔርን እንዳሳዘንኩት ይሰማኛል። ይህም ስሜት ላይ ሆኖ ህመም ላይ ሆኜ እንኳን ለራሴም ለጠላቴም የምነግረው የኔ ጌታ ቅዱስ ነው። ከኔ የሚጠበቀው ቅድስና ነው። ደግሞ የተመሰረትኩበትም የክርስትና ህይወት የቅድስና መሰረት ነው። መጽሐፍ አንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር ቁጥር 31 ላይ ቤዛነትን፣ ጽድቅን፣ ቅድስናን በተደረገላችሁ በክርስቶስ የሆናችሁት ከሱ ነው። ፖዚሽናሊ ሆሊ እኮ ነን እኛ። በእንትን ደረጃ ፖዚሽናሊ ሆሊ ነን፣ በቃ ቅዱሳን ነን በቦታ አንጻር። ለምን? በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ስለሆን የእግዚአብሔር ልጆች ቅዱሳን። ለዚህ ነው ሐዋርያው ጳውሎስ ከኛ ጋር የሚስተካከል የክብር ጥሪ ላለባችሁ
ቅዱሳን ለመሆን የተጠራችሁ ይላቸዋል። የቆሮንቶስ ሰዎችን ትዝ ይላቸዋል። አንደኛ ቆሮንቶስ ምዕራፍ 1 ላይ ከሰላምታው በኋላ ጳውሎስ ቅዱሳን ለመሆን የተጠራችሁ የቆሮንቶስ ቤተክርስቲያን ብሎ ነው ሰላም የሚላቸው። ለምንድን የተጠራችሁት? ለቅድስና። እዛ ውስጥ እኮ ምዕራፍ 6 ላይ ስትሄዱ፣ ምዕራፍ 7 ላይ ስትሄዱ የትዳር ኬዝ ያነሳል። ስትቀጥሉ እኮ እነዛ ሰዎች ህይወት ውስጥ ቤተክርስቲያን ውስጥ እኮ የፈረሰ ቅጥር እኮ አለ። የአባቱን ሚስት ያገባ፣ እንጀራ እናቱን ያገባ፣ በጣም በዓለም ላይ የሌለ እርኩሰት ክፋት እንዳለባቸው እኮ ይነግራቸዋል ዘርዝሮ እኮ ምዕራፉን ስታነቡት። ቢሆንም ግን እነዛ ሰዎች ፖዚሽናሊ ከእግዚአብሔር አንጻር ቅዱሳን ለመሆን የተጠሩ ናቸው። ኢየሱስ ክርስቶስ ያደና። እኔ አሁን እንዲህ አሁን አቡነ ቅዱስ ቅዱስ የተጫወትኩ ነው አይደለም። ቅዱስ ቅዱስ የተጫወትኩ የሆነን ሰው ለመኮነን አይደለም ማወራው። እኛ አማኞች የተጠራንበት የህይወት ክላይማክሱ የአምላካችን ቅድስናን በማንጸባረቅ ነው። እንደ መስታወት የእግዚአብሔርን ክብር እያብለጨለጫችሁ የሚል የእግዚአብሔር ቃል አለ። እንደምን? እንደ መስታወት። ልክ ፀሐይ መስታወት ላይ ሲያርፍ ሪፍሌክሽኑ የፀሐዩ ሪፍሌክሽን አይን እንደሚወጋ አይን ለአይን እንደሚከብድ የራሱ ብርሃን እኮ አይደለም ያለው። የራሱ እኮ እንደ ፀሐይ የሆነ እኮ ክብር ኖሮት አይደለም። መስታወት ግን መስታወት ላይ ፀሐይ ሲመጣ የፀሐዩን አይነት የፀሐዩን የሚመስል ከፀሐዩ የተቀዳ ብርሃንን ያወጣል መስታወት። ልክ እንደዛ የእግዚአብሔርን ክብር የኛን ክብር አይደለም ወገኖች፣ የእግዚአብሔርን ክብር እያንጸባረቅን እንደ መስታወት እያንጸባረቅን እንድንኖር ነው መጽሐፍ ቅዱስ ይጠራል። አንዱ የእግዚአብሔር ክብር ቅድስናው ነው። እሱ ቅዱስ ነው፣ በኪሩቤል ላይ የሚቀመጥ ነው። እግዚአብሔር ራሱን ለሙሴ ሲያስተዋውቅ እንደዚህ አለ፣ እኔ ቅዱስ ነኝ አለ። እኔ ቅዱስ ነኝ። እግዚአብሔር ራሱን ሲያስተዋውቅ ማለት ነው፣ እኔ ቅዱስ ነኝ አለ። ስለዚህ ምን ቅዱሳን ሁኑ። አንደኛ ጴጥሮስ መጽሐፍ ምዕራፍ 1 ከ13 ጀምሮ ያለውን ቃል ብታነብልኝ ደስ ይለኛል፣ ከዚህ ሐሳብ ጋር ስለሚያያዝ እና የሶምሶም ሐሳብ ላይ ሊሄድ ቃሉን እስኪያወጣልን ድረስ። የሶምሶም ኃይሉ የተመሰረተው አባትና እናቱ ጋር መልአኩ ተገለጠና እንደዚህ አላቸው፣ የምትወልዱ ልጅ መስፍን ነው አላቸው። የተለየ ናዝራዊ ነው፣ የተቀባ ነው አላቸው። እግዚአብሔር ታዳጊ የሚያደርገው ነው አላቸው። ስለዚህ ይሄ ልጅ ከልጅነቱ ጀምሮ ጸጉሩን እንዳይቆረጥ የሚያሰክር ነገር እግዚአብሔር ለየው። የሚያሰክር እኮ የሚጠጣ እስራኤል ውስጥ ብዙ አለ እኮ፣ ጸጉሩን የሚቆረጥ ብዙ አለ እኮ። ይሄ ልጅ ግን የተለየ ልጅ ነው። አንደኛ ለመካኖች በተአምራት የተሰጠ ልጅ ነው። ማን? ሶምሶን መካን ነበረ። አባቱ ፋኑኤል ነው መሰለኝ፣ አይ ቲንክ ካልተሳሳትኩ። አባቱ መካን፣ እናቱ መካን ነበረች። ለአባቱ እግዚአብሔር መልአኩን በእርሻ መካከል ገለጠለት። የምትወልዱ ልጅ ዝም ብሎ ተራ ልጅ አይደለም፣ የተለየ የተቀባ እስራኤልን ነፃ የሚያወጣ ነው። ስለዚህ ይለያል፣ ናዝራዊ ልዩ ይሆናል እግዚአብሔር። ከዛስ የሚያሰክር ነገር እንዳይጠጣ፣ የሞተ ነገር እንዳይነካ እግዚአብሔር ሰጥቶታል። ቅዱስ የሚሆንበት ማኑኤል። ቴንክ ዩ። እና ይሄ ልጅ ሲወለድም ልዩ እንዲሆን፣ ቅድስና ማለት ትርጉሙ መለየት ማለት ነው። ለምን ለመለየት? ከዓለም ለእግዚአብሔር ዓላማ መለየት፣ ከዓለም ለእግዚአብሔር ደስታ መለየት፣ ከዓለም ለእግዚአብሔር ፍቃድ መለየት፣ ከዓለም ለእግዚአብሔር ትእዛዝ መለየት ነው። እስራኤልን እግዚአብሔር እልፍ እልፍ በሉ እርኩሱን አትንኩ ውጡ አለ። ለምን? እግዚአብሔር አምላካችሁ በመካከላችሁ ያልፋል። የሚያልፈው ቅዱስ ስለሆነ እልፍ በሉ እናንተ። የሚያልፈው ቅዱስ ስለሆነ ቅዱስ እርኩሱን ነገር አትንኩ፣ ተለዩ፣ ራሳችሁን አንጹ፣ ቀድሱ። እግዚአብሔር እንደዛ ነው። አሁን እግዚአብሔር አልፎ አልፎ በመካከላችን የሚያልፍበት ዘመን አይደለም። እግዚአብሔር አሁን ላይ አልፎ አልፎ በመካከላችን የሚያልፍበት ዘመን አይደለም። በክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ የጥሉን ግድግዳ አፍርሶ እግዚአብሔር የድንጋዩን ልብ ወስዶ የስጋውን ልብ ሰጠና በዛ የስጋ ልብ ላይ የመንፈሱን ትእዛዝ ጻፈበት። ከዛም እሱ ብቻ አይደለም፣ መንፈስ ቅዱስን ያለ ስስት በውስጣችን አፈሰሰ። አሁን መጽሐፍ ቅዱስ የክብር አምላክ እርሱ በእናንተ ውስጥ ነው አለ። አሁን የክብር አምላክ በእኛ መካከል አይደለም ያልፈው፣ በእኛ ውስጥ ነው የክብር አምላክ። ስለዚህ ምን ይፈልጋል? ከብሉይ ኪዳን የበለጠ ቅድስና ይጠይቃል።
እስራኤላውያንን እግዚአብሔር ከጠየቀ ቅድስና እኛን የሚጠይቀን ቅድስና ይበልጣል። እንዴ እስራኤሎች ራሱ እኮ አልቻሉትም ያንን ቅድስና። እስራኤሎች ራሱ ወድቀዋል እኮ እንዴት እንችለዋለን? እንዴት አስበለጠ እግዚአብሔር ስትሉ ለእኛ የተሰጠን መንፈሱን ሲሰጠን ለእኛ ያለ መስፈሪያ ነው የሰጠን፣ ያለ ስስት ነው የሰጠን። ሃሌሉያ! ያለ ስስት መንፈሱን ስለሰጠን ደግሞ ያ የዳንበት መንፈስ ራሱ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱን ኢየሱስን የምንጠባበቅበት እግዚአብሔርን መምሰል እንዴት እንደሆነ የምንረዳበት ነው። ያ የዳንበት ዓለምን ሁሉ የሚያድን የእግዚአብሔር ጸጋ፣ እሱ የቅድስና ጸጋ ነው ወዳጆቼ። ሃሌሉያ! ስሜ በሕይወት መዝገብ ተጽፏል ምናምን ብቻ አይደለም ያልንበት ያንን ጸጋ። ያ ጸጋ የዳንበት ጸጋ ነው። ያ ጸጋ መዳን ብቻ አይደለም፣ ዓለማዊ ምኞትንና ኃጢአትን የሚያስክድ ጸጋ ነው። አስክዶናል። እምቢ እንድንል የእምቢታን አቅም በውስጣችን መንፈስ በኩል እግዚአብሔር ስጋችንን የሚያሸንፍ ማንነት ሰጥቶናል። ስለዚህ እስራኤላውያንን ውስጣቸው እኮ አይኖርም ነበር፣ በመካከላቸው ግን ያልፍ ነበር። ለዛም እርኩሱን አትንኩ፣ ተዘለሉ፣ ከመካከላቸው ውጡ ይል ነበር እግዚአብሔር። አሁን ግን ጳውሎስ መጣና አንደኛ ቆሮንቶስ ምዕራፍ 3 ላይ የእግዚአብሔር ቤተ መቅደስ መሆናችሁን አታውቁም ምን አለ? አሁን ለካኛ ውስጥ ነው የክብር አምላክ የሚኖረው። ስለዚህ ሞር ቅድስና ይጠይቀናል። ሞር ቅድስና ሲጠይቀን ግን በእኛ ኢፈርት፣ በእኛ ጉልበት፣ በእኛ አቅም ሳይሆን በራሱ በእግዚአብሔር ችሎታ ነው። ጸጋ የእግዚአብሔር አቅም፣ ነፃ ችሎታው የእግዚአብሔር የማስቻል፣ የእግዚአብሔር የማድረግ፣ የእግዚአብሔር የነገሮችን የመፈጸም ብቃት ስለሆነ ማለት ነው። ጸጋው ነው በቅድስና እንድንኖር፣ ፉከራችን አይደለም። በጣም ስፔሻላይዝድ ስላደረግን አይደለም ነገሩ። ለዚህ ነው የዕብራውያን ጸሐፊ እኮ እነዛ የብሉይ ኪዳን ሰዎች ስላደረጉት ነገር እግዚአብሔር በሞት ከቀዳቸው እኛ የበለጠ ቅጣት ይጠብቀናል ይላል። የበለጠ ቅጣት እኮ የሚጠብቀን ለምንድን ነው? የበለጠ ክብር ስለተሰጠን፣ የበለጠ እድል ስለተሰጠን፣ የበለጠ ግሎሪ ስለተሰጠን። ስለዚህ ምንድን ነው የምትለው አንተ ልጅ ካላችሁኝ፣ የሶምሶም ክብሩ ከመወለዱ ጀምሮ መለየት ሆኖ ሳለ ሶምሶም ለደስታው ሲል ራሱን ስላለየ እግዚአብሔር አይደለም የጣለው። የጊዜያዊ ደስታው ከማናት ከደሊላ ጭን በታች አይኖቹ እውር እንዲሆኑ ፀጉሩን እንዲላጭ የፍልስጤማውያን የድንጋጤያቸው ምክንያት የሆነው ባለ ግርማ ሞገሱ ኃያሉ ሶምሶን እጃቸው እግራቸው በታች እንዲወድቅ አደረገ። ምን? ለቅድስና ተጠርቶ ለጊዜያዊ ደስታ ሲል ቅድስናውን ማጣቱ። ያን አንደኛ ጴጥሮስ ምዕራፍ 1 ከ13 ጀምሮ እስከ 15 ያለውን አንብብልኝና እንትን ልበል። እኔም ሌላ አዲስ ስብከት ስለጀመርኩ ማለት መንፈስ ነካኝ ብላውን እንዳትፈርዱብኝ፣ ደስ የሚል ቶፒክ ስለሆነ። አሪፍ ማቤላ ምዕራፍ 1 ስንት? ከ13 እስከ 15 ምዕራፍ 1 ነው። አንደኛ ቆሮንቶስ ምዕራፍ 1 አንደኛ ቆሮንቶስ አይደለም፣ አንደኛ ጴጥሮስ። እሺ አሁን ቸርች ውስጥ ሳይንቲስቶቹ ዳይኖሰር ከዓለም ላይ ጠፋ፣ እንትን ጠፋ፣ ይሄ ስፒሺ የለም እንደሚሉ በቤተ ክርስቲያን ታሪክ ውስጥ እየጠፉ ካሉ ስፒሺዎች መካከል አንዱ የቅድስና ትምህርት ጉዳይ ነው። ማለት መድረኮቻችን የእኛ ደስታ ላይ የተመሰረቱ ናቸው። ስብከቶቻችንን ስሟቸው፣ ኮንፈረንሶቻችንን ይዋቸው። እግዚአብሔርን በማስደሰት ላይ የተመሰረተ አይደለም። ለዚህ መጽሐፉ ሲናገር በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። የራሱ ያልሆነ ሰው እንዴት የራሱ ደስታ ይኖረዋል? የራሱ ያልሆነ ሰው እንዴት የራሱ ፊሊንግ ብቻ ይኖረዋል? አሁን ተገዝታችኋል በዋጋ። ልክ እናንተ ቤታችሁ ገንዘባችሁ መጅረጥ አድርጋችሁ የገዛችሁት አንድ መገልገያ ስም ስጡት። ልብስ ማጠቢያ ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል፣ ሬዲዮ ሊሆን ይችላል። የራሱን ጣቢያ እንደማይመርጥ፣ የራሱን ቻናል እንደማይመርጥ ቴሌቪዥኑ እኔ የምፈልገው ኢቢኤስን ማለት እንደማይችል አሁን ስለገዛችሁት ማለት ስለገዛችሁት እኮ ነው። ከዛ በፊት የሻጮቹ ነበረ። ዲስፕሌይ ላይ ካስቀመጡት ከፈለጉ አሳ ያሳዩበታል፣ ከፈለጉ ናሽናል ጂኦግራፊ ያሳዩበታል። እናንተ ቤታችሁ ይዛችሁት ከሄዳችሁ በኋላ ያ ቲቪ እናንተ ሪሞቱን የያዛችሁ ሰዎች ፍላጎት ነው የሚያሳየው። የወደዳችሁትን ለምን? በዋጋ ስለገዛችሁት።
ከፈለግ ቀን ሙሉ አጥፍተህ ታውለዋለህ። የራሱ የለውም ቴሌቪዥኑ። በቃ ገዝታችሁታል። ልክ እንደ ቴሌቪዥን የባዕድ አይነት ግንኙነት ከእግዚአብሔር ጋር አለን እያልኩ አይደለም። ምሳሌዎቹ ስንኩል ናቸው። መንፈሳዊ ነገር አቅም የላቸውም። ግን እግዚአብሔር በዋጋ ገዝቶናል። ደግሞ የገዛን ዋጋ በብርና በወርቅ አይደለም ይለናል ጴጥሮስ ሲነግረን፣ በከበረው በልጁ ደም ነው የገዛን እና የባለቤትነት መብቱን ማጣት ነው ኃጢአት በእኛ ላይ ኮንቲኒየስሊ ሲፈነጭ፣ ኮንቲኒየስሊ ኃጢአት በእኛ ላይ በድግግሞሽ ደረጃ እኛ ህይወት ሲቆጣጠር የእግዚአብሔር የባለቤታዊ መብቱን እያጣ ነው በህይወታችን ላይ እያሳጠ ነው። አሁን በቅድስና ስንኖር የባለቤትነት ማህተቡን እየመታን ነው በጽድቅ ስንኖር። እሺ አንብቡ። እሺ ከቁጥር 13 ጀምሮ ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። በቃ በኑሯችሁ ሁሉ ለምን? የጠራችሁ ቅዱስ ስለሆነ። የምናችሁን? የልቦናችሁ ወገብ ታጥቃችሁ በመጠን ኖሯችሁ። መጠን ይሄ አሁን ቤተክርስቲያን ያጣችው ነገር መጠን ልክ ምንድነው ልኩ? ደስታ ልክ አለው፣ ፍላጎት ልክ አለው። በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ማን ሲገለጥ? ይሄንን ተስፋ ለማድረግ ደግሞ ቀድሞ የነበራችሁን ህይወት ያ የርኩሰት ቀድሞ አንዳንዶቻችሁ እንደዚህ ናችሁ ይላል ጳውሎስ ደግሞ በሌላ ክፍል ላይ። ቀድሞ እንደዚህ ነበራችሁ፣ አንዳንዶቻችሁ ቀላጮች ነበራችሁ፣ ዝሙተኞች ነበራችሁ፣ እርኩሰትን ታደርጉ ነበረ። አሁን ግን በክርስቶስ ኢየሱስ ደም ነጽታችኋል፣ ታጥባችኋል፣ ተቀድሳችኋል። አሁን አዲሱ ህይወት የታጠብንበት ስለሆነ፣ የነጻንበት ስለሆነ፣ የተቀደስንበት ስለሆነ ኤክስፔክት የሚያደርገው ይለናል ጴጥሮስ፣ አምላካችሁ ቅዱሳን ነውና የጠራችሁ ቅዱሳን ነውና እናንተም በኑሯችሁ ሁሉ ቅዱሳን ሆኑ። ቅዱስነትን፣ ጽድቅን፣ እግዚአብሔር የሚፈልገውን ህይወት። ለምን? የጠራችሁ ቅዱስ ነው እግዚአብሔር። እኔ ቅዱስ ነኝ ብሏል የሚለን ዘጸአት መጽሐፍ ላይ እግዚአብሔር እኔ ቅዱስ ነኝ ብሎ ራሱን ለእስራኤሎች ያስተዋወቀበትን ነው። እስራኤል እንደምታውቁት ከጣዖት ምድር ከግብፅ ምድር የተጠራች ህዝብ ናት። እስራኤል ህዝብ ነው እግዚአብሔር የጠራው እና ያ ህዝብ መሀል ላይ ትዝ ይላችኋል አሮንን ሙሴ ጠፍቷል፣ ከፊታችን የሚሄድ አምላክ ስራልን፣ ምናየው ምንዳስሰው አምላክ ስራልን። ሙሴ የት እንደገባ እናቅም አሉ። 40 ቀንና 40 ሌሊት ሙሴ ተራራ ላይ በወጣ ጊዜ የጆሮ ጎተቻቸውን ወሰዱና ግብፅ የሚያውቁትን የጥጃ ምስል ሳሉ። ግብፅ ጥጃን ያመልካሉ። እግዚአብሔር ግን እኔ ራሴን ማን ነው የጠራክ ማን ነው የላከ ቢሉኝ ምን ልበላቸው ባለው ጊዜ ሙሴን ብሎ በጠየቀ ጊዜ እግዚአብሔር እኔ ነኝ አለው። እኔ ነኝ አለው። እግዚአብሔር እኔ ነኝ ሲል ቅዱስ ነኝ እያለ ነው። እኔ ነኝ ሲል ሁሉን ቻይ ነኝ እያለ ነው። እኔ ነኝ ሲል ሁሉን አዋቂ ነኝ እያለ ነው። እና ራሱን እግዚአብሔር ሊያስተዋወቀው ለእስራኤላውያን በቅድስናው ነው። ስለዚህ እርኩሰትን ከመካከላቸው እንዲያስወጡ ትናንትና በግብፅ ምድር የኖሩትን የህይወት ልምምድና ምልልሳቸውን እንዲጥሉ እግዚአብሔር የሚፈልገውን ህይወት እንዲኖሩ እግዚአብሔር በሙሴ በሲና ተራራ ላይ ቅዱሱን ትእዛዝ ሰጣቸው። ለዚህ ነው መጽሐፍ ቅዱስ ሲናገር ሮሜ መጽሐፍ ላይ ነው ምንድን ነው ጳውሎስ የሚለን ህጉ ምንድን ነው? ፍጹምና ቅዱስ ነው ይለናል። አሁን ፍጹም የሆነ ህግና ቅዱስ የሆነ ህግ እግዚአብሔር በሲና የሰጣቸው አምላካቸው ፍጹምም ቅዱስም ስለሆነ ነው ያንን ህግ የሰጣቸው። ያው እንደምታውቁት ነው ያን ህግ በስጋ አቅም በራስ ችሎታ የሚደረግ አይደለም። እሱም ደግሞ በእግዚአብሔር ችሎታ የማስቻል ችሎታ ሰዎች በክርስቶስ ኢየሱስ በማመን በስራቸው ሳይሆን በክርስቶስ በተሰራው እንዲገቡ ነው እግዚአብሔር ያንን ህግ የሰጣቸውና ህጉ እንደማይችሉ አንዱ ማሳያ ነው። የሚያደርስ ነው፣ ግን ሰዎች መድረስ የሚችሉበት አይደለም። ከሰው አቅም በላይ ነው።
ፍጹም ነው፣ ግን ሰው ፍጹም ስላልሆነ ያንን ማድረግ አይችልም። አሁን ግን ፍጹማን እንድትሆኑ ተጠርታችኋል፣ ለዛ ደግሞ የሚሆን ጸጋ ተሰጥቷችኋል። ስለዚህ በቅድስና እንመላለስ። ለምን? እግዚአብሔር ቅዱስ ስለሆነ እኛም ቅዱሳን እንድንሆን የጠራን ቅዱስ ስለሆነ ማለት ነው። ስለዚህ ወገኖቼ የተጠራንበት ጥሪ የእግዚአብሔር የክብር ሐሳብ የቅድስና ሕይወት ውስጥ እንድንመላለስ ስለሆነ ይህንን ጌታ ከእርኩሰት በኑሯችሁ ሁሉ የሚለውን በኑሯችሁ ሁሉ ብላችሁ ጻፉ እስቲ። ጣትና ፊደል ያለ ስክሪናችሁ ላይ በኑሯችሁ ሁሉ ቤት፣ በገንዘብ ሕይወታችሁ ላይ፣ በምን ሕይወታችሁ ላይ፣ በስጋችሁ ላይ፣ ከዛስ በሐሳባችሁ ላይ። ሐሳብንም እግዚአብሔር እንዲቆጣጠሩ ስለሚፈልግ ማለት ነው አይደል? መጽሐፍ ቅዱስ እግዚአብሔር አምላክን ውደድ ሲል ምን? በፍጹም ልብ፣ በፍጹም ኃይል፣ በፍጹም አቅም ሐሳብ እግዚአብሔርን ውደድ ስለሚል፣ ስለዚህ ሐሳባችሁን መያዛችሁ ይፈልጋል፣ እንድትይዙ ይፈልጋል እግዚአብሔር። ኑሯችሁን እንድትሰጡት ይፈልጋል እግዚአብሔር። ልምምዳችሁን፣ ቤታችሁን፣ ቤተሰቦቻችሁን፣ ራሳችሁን እንድትሰጡት ይፈልጋል። በኑሯችን ሁሉ ቅዱሳን እንድንሆን እግዚአብሔር ይፈልጋልና ተስፋ የሚያስቆርጥ ትምህርት አይደለም ይሄ ትምህርት፣ ልብን የሚያዘልል ትምህርት ነው። ለምንድን ነው መሰላችሁ ይሄን እምላችሁ? ከኛ አቅም ሳይሆን ቅድም አልኩኝ ቲቶ መጽሐፍ ምዕራፍ 2 ላይ በጸጋው ጉልበት ስለሆነ ይሄ ህይወት የሚኖረው በእኛ ችሎታ ስላልሆነ በጸጋው ላይ በመደገፍ የሚኖር ስለሆነ ያንን ማድረግ ይቻላል ልላችሁ ፈልጋለሁ። ተባረኩልኝ፣ ለምልሙልኝ። እግዚአብሔር ከእናንተ ጋር ይሁን። ጀርሚና ግባ። ቱርክ ነው መንገድ ላይ ነው መሰለኝ። ጀርሚ ናገባች። ተባረክ አቤላ፣ ጌታ ብሱ ይባርክ። ጀርሚን ብትገባ በጣም ጥሩ ነው። በጣም የሚገርም ፖይንት ነው ያነሳው። ሰፋ አድርገህ በጣም ቆንጆ አድርገህ ደስ በሚል አይነት መልኩ ሐሳቡን አንስተኸዋል። ይሄ የእግዚአብሔር ፈቃድ ነው። እግዚአብሔር እንድንኖረው የሚፈልገው ነገር ነው፣ እንድንሆነው የሚፈልገው ነገር ነውና ደግሞ የጊዜው ቃል ነው ብዬ አስባለሁ። እውነት ለመናገር ይሄን ነገር ዛሬ ሳስበውም ስለነበር ከራሴ አንፃር አንዳንድ ነገሮች አስብ ነበርና እነዚህ ማስባቸው ነገሮች አረጋለሁ ብዬ ማስባቸው ነገሮች ቢሆኑልኝ ብዬ ማስባቸው ነገሮች እኮ ከኔ ጥቅም አንግል ብቻ ለምንድን ነው የማየው? እግዚአብሔርስ በዚህ ጉዳይ ላይ ከእግዚአብሔርስ አንፃር ነገርየው እንዴት ነው? እግዚአብሔርን የሚያስከብር ነገር ነው ወይ እያልኩ ራሴን ጠይቅ ነበርና ይሄኛው መነጽር ብዙዎቻችን ወልቆብናል። ይሄኛው መነጽር ከእግዚአብሔር ክብር አንፃር፣ ከቅድስና አንፃር ነገሮችን ማየት የሚባለው ነገር እሱኛው መነጽር ወልቆብን ነገሮችን የምናየው ከደስታችን አንፃር ነው። ቅድም በዝርዝር አንስተነዋል። እንደ ወንጌላውያን አማኝ የፈረሰ ቅጥር በጣም የበዛው ከዚህ አንፃር ነው። ሰዎች በፊታቸው ደስ የሚያሰኛቸውን ነገር መሳፍንት ዘመን ላይ እንደሚያደርጉ አሁን ላይ ያሉትም ከመሪ እስከ ተመሪ በራሳችን ፈቃድ፣ በራሳችን ፍላጎት፣ ለራሳችን ደስታ የምናደርጋቸው ነገሮች ብዙ ናቸው። በዚህ ውስጥ እግዚአብሔር ቅሬታ የለውም፣ አንድም ሰው የለውም እያልኩ አይደለም። መቼ በእግዚአብሔር ቅሬቶች ያሉት ግን ቢሆን ማጆሪቲው ከደስታ አንፃር ነው። ስብከቶቻችን እንኳን በፊት ለምሳሌ ዮሐንስ ወንጌልን ትጀምርና ሙሉን ታነባለህ። ዮሐንስ ወንጌል ሙሉ ይጠናል። በቃ ሙሉ ከምዕራፍ 1 ይጀምራል እስከ መጨረሻው ምዕራፍ 21 ድረስ መጽሐፍ ቅዱስ ይጠናል። አሁን በስብከት መልክ ይሆንና ምንፈልጋት ብቻ ፒክ ተደርጋ ትወጣለች። ለሆነ በቃ ለአገልግሎት ምንፈልጋት ብቻ ወጣ ከዛ ውስጥ ደስ የምትል እኛን የምታዘልለን ነገር ነው ያለችው። እና ቤተክርስቲያንም እንደዚህ በቃ ቀጥ ያለ ነገር፣ መንፈሳዊ ነገር የሚጠይቀውን ነገር ትውልዱ እንዲያረግ የሚያነሳሱ ስብከቶችን፣ ትምህርቶችን ልንሰማ ይገባል ብዬ በግሌ አስባለሁ። እና ዛሬ ከዚህ ስናየው በአይናችን በጣም ከባድ ከሚመስለው እግዚአብሔር ግን ኢዝሊ እንድንኖረው ቅድም አቤላም ሲናገር እንደነበረው ጸጋውንም ሰጥቶን አቅሙንም ሰጥቶን እንድንኖረው ከፈለገው ነገር እንድንነሳን የተነጋገርነው።
ምናልባት ይሄን ነገር ስናወራ ዳገት የሚመስሉን ነገሮች ሊኖሩ ይችላሉ። አንዳንዶቻችን ያለ እግዚአብሔር ደስታ እንደሌለበት አውቀን እየሄድንበት ያለው መንገድ ሊኖር ይችላል እና እንዴ ይሄን ነገር ላቆመው ነው እንዴ ልትሉ ትችላላችሁ። እውነት ነው፣ ግን ምን ማድረግ አለብን? ማቆም አለብን፣ መተው አለብን። ለእግዚአብሔር ደስታ የማያመጣ የህይወት መንገድ የጀመራችሁ ሰዎች፣ የአገልግሎት መንገድ የጀመራችሁ ሰዎች፣ የአገልግሎት መንገድ በህዝብ ልብ ውስጥ በሰው ልብ ውስጥ ለመግባት ጥረት የምታረጉ ሰዎች ካላችሁ፣ አገልግሎትን ሽፋን አድርጋችሁ ገንዘብ ለማግኘት እግዚአብሔር በማይከብርበት መንገድ የምትሄዱ ሰዎች ካላችሁ፣ የቅድስና የህይወት ንጽህና ችግር ያለባችሁ ሰዎች ካላችሁ፣ አንዳንዶቻችሁ ትዳር ኖራችሁ ከትዳር ውጪ የምትሄዱ፣ አንዳንዶቻችሁ ሳታገቡ ከጋብቻ በፊት የቅድስና ችግር ውስጥ ያላችሁ ሰዎች፣ እኛን ሁሉ አጠቃሎ የሚይዝ ነገር ነው አሁን ያወራነው። ስናስበው ከባድ ሊመስል ይችላል። ከገባንበት ከዚህ እግዚአብሔርን ከማያስደስት ነገር፣ ለእግዚአብሔር ክብር ከማያመጣ ነገር መውጣት በጣም ከባድ ሊመስለን ይችላል። ግን አሁን እግዚአብሔር ቃሉን ከላከልን፣ እኛ ደግሞ የእግዚአብሔርን ቃል በእምነት ከተቀበልን፣ ከኛ ጋር ከተዋሃደ ኢዝሊ ካለንበት እግዚአብሔር ከማይከብርበት እስራት ውስጥ ነፃ እንወጣለን ብዬ አምናለሁ። መጀመሪያ ላይ ያው ለነበሩ ሰዎች ተናግሬ ነበረ። ከቅድስና አንፃር በ16ኛው መቶ ክፍለ ዘመን ላይ የተነሳ አስተምሮ ነበረ። ሁለት አስተምሮ ነበር በቅድስና ዙሪያ ላይ። ሁለቱም አስተምሮቶች የተወገዙ አስተምሮቶች ናቸው። አንደኛው በቅድስና ዙሪያ ላይ የተነሳው ትምህርት አክቲቪዝም ይባላል። ሁለተኛው ደግሞ ኳይቲዝም ይባላል። አክቲቪዝም እና ኳይቲዝም ጥግ ለጥግ ያሉ አስተምሮቶች ናቸው። አክቲቪዝም ምንድነው የሚለው? ለቅድስና አንተ ተነስተ መስራት ነው የሚጠበቅብህ፣ አንተ ተነስተ ቅድስና ማምጣት በራስ ትችላለህ የሚል ትምህርት ነው። ወይን በቃ አክት አርግ ነው ራሱ ትምህርቱ። አክት አርግ፣ ተነስና ጀምር፣ ይመጣል ቅድስና፣ አንተ ነው የምታረገው፣ በአንተ ጥረት ነው የሚመጣው የሚል ነው። ኳይቲዝም ደግሞ የሚባለው የሱ ተቃራኒ ነው። መቀደስ አቅቶሃል አይደለ? ችግር ውስጥ ነው አይደል ያለኸው? ከዛ ከነ ችግር ኑር፣ ዝም ብለህ አርፈ መኖር ነው። ስለ ቅድስና አለማንሳት ነው። አንድ ቀን እግዚአብሔር ይመጣና ይቀድስሃል እና በቅድስና ዙሪያ ላይ ምንም አክት ማድረግ አያስፈልግም የሚል ነውና እነዚህ ሁለቱም ትምህርቶች ጤና ከእግዚአብሔር ቃል ጋር መስማማት፣ እግዚአብሔር ቃሉን ሲልክ ራሱ አሜን ብሎ ተቀብሎ የህይወት እርምጃ መጀመር ምን ማለት? የእግዚአብሔርንም ጸጋ በእግዚአብሔር ጸጋ ነው ነገርየው የሚደረገው፣ ግን እኛም ደግሞ ከእግዚአብሔር ሐሳብ ጋር እንድንስማማ እግዚአብሔር ይፈልጋል። ስለዚህ የሁለቱም ነገር ጥምር ነው ማለት ነው። ቅድም ያነበብነው ክፍል አሁን የኛን ድርሻ አይደል የሚናገረው? እግዚአብሔር ቅዱስ እንደሆነ እናንተም በኑሯችሁ ቅዱሳን ሁኑ ብሎ ያዘናል። ቅድስና ትእዛዝ ነው፣ እንድንቀደስ እግዚአብሔር የሰጠን ነገር ነው። ዕብራውያን ላይ ሄደን ስናነብ አይ ቲንክ ምዕራፍ 12 ምናምን መሰለኝ ከ12 ወደዛ ባለው ቅድስናን ተከታተሉ ይላል፣ ፎሎ አድርጉት ይላል። ቅድስና መከታተል፣ ፎሎ ማድረግ፣ በየዕለቱ ለእግዚአብሔር የተለየ ህይወት ነው ወይ የኖርኩ ያለሁት የሚለውን ነገር ማየት ከኛ የሚጠበቁ ነገሮች ናቸው እና ነገርየው ግን ያለ እግዚአብሔር ጸጋ አይመጣም። ግን ከኛ የሚጠበቅ ነገር እንዳለም ማሰብ መቻል አለብን። እንደዛ ካልሆነ እንደ ኳይቲዝሙ ይሆንና በቃ እግዚአብሔር አንድ ቀን ይለውጠኛል፣ እኔ ዝም ብዬ ደካማ ሰው ነኝ። አንዳንድ ሰዎች አሁን ሁሉ ጊዜ ገብተው ሁሉ ጊዜ ደካማ ሰው ነኝ እኔ ብለው በተመሳሳይ ነገር ውስጥ 10 ዓመት 20 ዓመት በእድሜያቸው የሚኖሩ ሰዎች አሉ እና እንደዛ ምንድነው እግዚአብሔር በቃ ይምጣ እሱ ካልወረደ አይሆንም የምንለው ነገር አይደለም። አሁን ዛሬ ከመጣልን ከእግዚአብሔር ቃል ጋር መስማማት የኛ ድርሻ። ልክ ስንስማማ እግዚአብሔር በእኛ ህይወት ውስጥ ስራ መስራት ይጀምራል ማለት ነው እና ምልክቱ ምንድነው ካላችሁ የቅድስና ህይወት የሚኖሩ ሰዎች ነገሮችን በቃ ከራሳቸው ደስታ አንፃር አያዩ። ደስ ላላቸው ነገር አክሽን ያወስዱ። ሲወራ የሰማሁት አንድ ነገር አለ፣ ምናልባት ታውቁታላችሁ ብዬ አስባለሁ።
ትልልቅ የሀገር መሪዎችን ምናምን የሚጠብቁ ሰዎች በውጭው ዓለም ላይ ያሉት ይሰለጥናሉ እና የሚሰለጥኑት ስልጠና ምንድነው? ሽጉጥ ወደ ተተኮሰበት ነው የሚሮጡት፣ ወይም የሆነ ነገር ከተወረወረ ወደ ተወረወረበት ነው የሚሄዱት። ማይንዳቸው ብሬክ ተደርጓል። እነሱ ልክ እንደኛኛው ቢተኮስ ዝቅ ዝቅ ብለን ሽልሽልን የምንለው፣ እነሱ ደግሞ ቢተኮስ ወደ ተተኮሰበት ነው ራሳቸውን የሚሰጡት። ይሄ በጣም ፕራክቲስ ያደረኩትና የሚኖሩት ነገር ነው። ስለዚህ ራሳቸውን ለማስመለጥ ሳይሆን የሚኖሩት የሆነ የሚከላከሉት ነገር አለ ማለት ነው። ስለዚህ ነገሮችን ከራሱ አንፃር የሚያይ ሰው ልክ እንደዚህ ነው። ለመጣበት ነገር አክሽን የሚወስደው ከደስታው አንፃር ነው። ስለ ወንጌል ሲል ዋጋ መክፈል የማይፈልግ ሰው የበዛው እኮ ለዛ ነው። ስለ ወንጌል ምንም አይነት ዋጋ መክፈል የማንፈልገው ለእግዚአብሔር የተለየ ህይወት ስለማንኖር ነው። ከተማ ላይ ብቻ ወንጌል የምንሰብከው እኮ ለዛ ነው። በቀደም አንዳንድ ጥናቶች ሲወጡ ነበረ እና እንደምታውቁት ነው። ለምሳሌ እስልምና ላይ ወንጌል መስራት የሚባል ነገር አለ። ምን ያህሎቻችን በዛ ጉዳይ ላይ እየተጋን ነው? ምን ያህሎቻችን እየሰራንበት? የቁጥር አሃዛቸውን ገብታችሁ እናንተ መፈተሽ ከክርስትና አንፃር። ስለዚህ ራሳችንን ለወንጌል ራሳችንን እግዚአብሔር እንድንኖረው ለፈለገው ህይወት መስጠት ማለት ነው ራሱ መለየት የሚለው ኮንሰፕት። ያው ብሉይ ኪዳን ላይ ከቅባት ጋር የተያዘ ነው። አንድ ንጉስ ሊቀባ ይችላል፣ ካህን ሊቀባ ይችላል። እግዚአብሔር ለሚፈልገው ለዛ ነገር ሰውየው ይለያል። የሚኖረው ከዛ ጊዜ ጀምሮ ለዛ ነገር ነው ማለት ነው። ስለዚህ እናንተ እየኖራችሁ ያላችሁት ወይም እኔ እየኖርኩ ያለሁት ቸርች ውስጥ ለምን ዓላማ ነው? ለምን ዓላማ ነው? የምር ለማግባት ነው? ለመውለድ ነው? ገንዘብ ለማግኘት ነው? ለዚህ ነው እግዚአብሔር የጠራን? ለዚህ ነው እግዚአብሔር ከዛ ከዓለም ጠርቶ ቸርች ያመጣን? በገንዘብ ላይ ገንዘብ ሊደርብልን ነው? የምር የምንፈልገውን የልባችንን መሻት እዛ ያጣናቸውን ነገሮች እዚህ ሊሞላብን የጠራን አይመስለኝም። የተቀደሰ ህይወት ለእግዚአብሔር ህይወቱን የለየ ሰው በመንፈስ ቅዱስ ደስታ ለእግዚአብሔር ደስታ የሚኖር ሰው ነው። ለእግዚአብሔር የተለየ ህይወትን የሚኖር ሰው ነውና እግዚአብሔር ሁላችንንም ያግዘን፣ ሁላችንንም ይርዳን። በጣም እግዚአብሔር ይባርካችሁ ለማለት ወዳለሁ። አቤላ ተባረክ፣ ጌታ ይባርክ። አይ ቲንክ ጀርሚ ወጥቷል አይደል? ጀርሚ የለም። በጣም ደስ ብሎኛል። አረከናስ በምን ላንጎራጉር? አሁንማ ፒሲም ስላለኝ እኮ በቃ ቅኔ ነቀኛለሁ የእጆቹን ስራ እያየሁ አጓላ የመዝሙር ቀለስኩ እንዴ? በጣም ነው ደስ የሚለው። በፒቹ ላይ ዘመርኩ።
ዘምር እስቲ አንተ አቤላ የአሁኑን መዝሙር ቀኔ ንቀኛለሁ የሚለው። እኔ ዘማሪ አይደለሁ አውቃለሁ፣ ግን ጥሩ ነው የጀመርከው። ስለዚህ ሂድበት። ጨራረሱ ጥሩ አይሆንማ። እንትና አለ ዘማሪ እኮ አጨራረሱ ይችላል። ተረት ሁሉ ተረት ጀርሚ በሶስተኛ አካውንቱ በሁለት አካውንቱ ብሎ ካርጌ በሶስተኛ አካውንቱ ተረት መጥቶ ከበሮ በሰው እጅ ሲያዩት ያምር ምን አይለኛል። እኔ ምን በሰው እጅ ሳየው ማያምራኝ ነገር የለም። እንድታውቁት ለጠቅላለሁ ቤት እዚህ ጋር አንድ ሰው የጠየቀው ጥያቄ አለ። አቤላ አንብበኸዋል እንዴ? አንቶኒዮ የአንቶኒዮን ኮመንት አንብበው። ለአንተ ነው ጥያቄው። ጀርሚ ለካ መዝሙሩን አግኝተኸዋል። እኔ እኮ መዝሙሩን ራሱ ያገኘሁት አልመሰለኝም። ልድገመው አንዴ። በጣም ወዶ መዝሙር ነው የሳሚ ንጉሴ ይሄኛው መዝሙር። ስለኔ ያልሆንከው የቱን ነው? እወድሃለሁ ምክንያቱ ለኔ ያለ ፍቅር ነው።
ፈጠርካቸውን ፍጥረቶች እያየው